ዛንቀን ያዩት እንዴ አስደርጎ ይላል እንደዚህ ብዬ ወገቤን ሊወጋኝ እኮ ነው መድኃኒዓለምን ከዛም በኋላ እጁን ማለት ነው እስከዚህ ድረስ ነው የታጠበው እስከዚህ ድረስ ነው እጁን የታጠበው እስከዚህ ድረስ ከዛን ጋውን ለበሰ ይሄ ሁሉ ወገቤ ላይ ማለት ነው መርፌ ለመውጋት እኮ ነው ይሄ ሁሉ ድርድር ማለት ነው እዚህ እንደዚህ ነው የታጠበው እንደዚህ ከዛን ወገቤ ላይ ሊወጋኝ እንዴ ምን ያክላል መርፌው ይሄን ነው የሚያክለው በተለይ ኦፕሬሽን የምትሆኑ ሰዎች ፈጣሪው ናቸው ብዙ መቤቴ ይምር ይሄን ነው የሚያክለው ከዛ 3 መርፌ ነው እንደዚህ ያዘጋጀ ሙሉት አድርጎ እንዲህ በይለኛል ከዛ ህመሟ ትመጣለች አድርጌ ይዛታለሁ በጣም ማለት ነው በጣም ነው የሚያመው አድርጌ ያስኳት አንዴ ከዛን 2 ያልኩኝ በሶስተኛ እሱ ሊወጋን 1 ሚኒት ታውቂያለሽ 1 ደቂቃ አንዴ ቀራሱ ይሞላል ብላችሁ ነው ኦሬዲ ጨርሷል ወይ ማምላክ በቃ ተማጸንኳት አልኳችሁ በቃ ማምላክ ለምን ተውሺ አረ እናቴ ለምን ጨከንሽብኝ ያልኳት በቃ ከዛም በኋላ ሰውየው ሊወጋኝ መርፌውን ሲያነሳ ልጅቷ መጣች መቤቴ ማምላክ ልጅቷ መጣች ከዛን እኔ ሀዊያችሁ አቀውጬ እኔ ሀዊያችሁ ነርሷ ፊት ለፊቴ ነበረች ነርስ አልኳት መጣ እኮ አልኳት ደሞ ያስታውቃል መጣ አልኳት ከዛ ማምላክን ይብሬስ ሳሪ ብትኖር ትነግራችኋለች ሳሪ ቁማ ያየችን ነበር ከዛም በኋላ መጣ ብያት ዶክተሩ ሮጦ ወጣ ሴት ነው የሚያዋልደው ብዙ ጊዜ ብዙ ቦታ ማለት ነው ኦፕሬሽን ላይ ብቻ ነው ወንድና ሴት ማለት ነው ከዛ ዶክተሩ ወጣ ልጅቷን ወዳሁን ወለድኳት ግን በቃ በመቤቴን በቃ ፈጣሪ ረርቶኝ ነው እንጂ ማርያምን የምሬ ነው የወለድኩት እንጂ በሰዓቱ ዶክተሮቹ ታይሙ አልነበረም በቃ ታይሙ አልነበረም ሞልድበት ታይም አልነበረም በቃ ግን ፈጣሪ ሲረዳኝ አንደኛ መርፌውን አልተወጋውም 1500 ድርሃም ነበር የተገዛው መርፌ ከዛ ዙባላ ተጣለው እንዴ አንዳንድ ጊዜ ጦስ ሲመጣ በገንዘባችሁ ይወጣል ወይ ባላችሁት ንብረት ምናምን ነው የሰው ጦስ የሚወጣ ይባላል ብዙ ጊዜ ማለት ነው 1500 ድርሃም ተገዝቶ ጦስን ይዞ ሄደ ሳልወጋ እኔ ልጅ ወለድኩኝ እላችኋለሁ ሰው ካመናችሁ ፈጣሪን ከእሳት ነበልባል ያወጣችኋል ከችግር ያወጣል ከጭንቀት ያወጣል ዋናው ነገር እምነት ነው የሚያስፈልገው በህይወታችሁ ውስጥ ካመናችሁ እግዚአብሔርን ከምንም ነገር እግዚአብሔር ሁሉንም ነገር ማድረግ ይችላል በቃ ይችላል ዶክተሮቹ ማታ ነው የምትወልጂው አሁን አትወልጂ ማለት እኔ ጭንቅ ላይ ነው ያለው ሰው እግዚአብሔር ግን የልብ አዋቂ ነው ረዳኝ እማምላክ ረዳችኝ አገዘችኝ የጭንቃ ማላጇ ወዳሁን ወለድኩ ገረማቸው ዶክተሯ እኮ ጥላኝ እየሄደች ነበር ከሊፍቱ ነው የመለሷት ገና አሁን አትወልድም ብላ ማለት ነው ገና ነው ታይሙ አሁን አይደለም ብላ ሰው ስለዚህ እግዚአብሔር ይመስገን ወለድኩ ግን አደነባብሪያቸው ወይ 4 ነው 5 ነርስ ነበሩ ከዛ ልጅቷ መጣች ወይ እያሉ ዶክተሯ ጋውኗን ለመልበስ ታይም አላገኘችም ኳላ ለማሰር ኦሬዲ ልጅቷ መጣለች ሶ ስለዚህ ወዳሁኑ ነበር ጋውኗን ዝም ብላ ጣል አድርጋ ያስወለደች እግዚአብሔር ሁሌም ከጎናችሁ ከሆነ ምንም ነገር ታልፋላችሁ ድንገራችሁ ብዬ ነው እሺ እንደዛ ነው አሁን ግን አልፈል ራስቻለሁ አሁን ሁለተኛ ለወልድ ነው ድንገራችሁ እመን እንጂ አትፍራ ስታገኝ ብቻ አትደሰት ስታጣም ተደሰት እግዚአብሔር መልካም ነው አንዳንድ ሰው ስታገኙ ብቻ ነው ደስ የሚላችሁ ስታጡ ማማረር ተወዳላችሁ የሚያማርር ሰው ደግሞ ያለው አይባረክለትም ያለሽን ራሱ ትነጠቂያለሽ በረካ የለሽም ቤትሽ በረካ አይሆንም ሁሌ ስለምታማርሪ ተመስገንን ለመጂ ምክንያቱም አንቺ በነፃነት የምትተነፍሽውን አየር በገንዘብ የሚተነፍስ አለ ሰው ስለዚህ አመስጋኙ ነው በህይወታችሁ ስታገኙ ብቻ እንትን አትበሉ ሁሌም በማጣትም በማግኘትም ውስጥ እግዚአብሔርን አስብ ይላል መጽሐፉ ይላል ኦኬ ድንገርሽ ብዬ ነው እኔ ልሰብክሽ አይደለም እንደዛ ነው አመንኩ ተደረገልኝ አሁን ጥያቄያችሁን ልመልስ ነው
የኢቲኤች ዲሊቨሪ ኖሩ ሰዎች ማለት ነው። እንደዚህ ስታደርጉ በጣም ነው የሚያዝኑባችሁ። ነገ እናንተም ቤት ይኖራችኋል፣ ፋሚሊ ይኖራችኋል፣ ልጅ ትወልጃለሽ፣ ነገ ታገቢያለሽ ምናምን፣ የቤት ክራይ አለባቸው ምናምን። እኔ አሁን እየጮኩ ምንም እያልኩ ሰራለሁ፣ እግዚአብሔር ይመስገን። እኔ እንደፈለጋችሁ አርጉኝ፣ ችግር የለም። እኔ ከንስሉ ምንም በሉ፣ እኔ ተመስገን ብዬ ነው የምኖረው። ግን ሌላ ሰው ላይ አታድርጉ። ማርያምን እኔን እንኳን እንደለመዳት ችግር የለም ማምላክን። ግን ማርያምን ልጅ ይዞ እንትን የሚሰሩ አሉ። 2 ኦርደር 3 ኦርደር እንኳን በግድ የሚቀበሉ ሰዎች እውነት አዛችሁ አትከንስሉባቸው። ሰጥቶ እንደመንሳት ማለት ነው። ሰጥቶ እንደመንሳት። ለምሳሌ የሆነ ገንዘብ አይተሽ እንደማጣት። ልጇ እዛ ያስለቀሰች ልጇን እዚህ ጋር አንቺን አስተናግዳ ካዘሽ በኋላ ለምን ትከነሳለሽ? በምን እንትንም እኮ ነው። ለምሳሌ ለእግዚአብሔር ቃል ገብታችሁ ቃላችሁን የማትፈጽሙ ሰዎች ኃጢአት አለባችሁ። ቃል ለመግባት ግን ኃጢአት የለውም። ቃል ባትገቡ ኦኬ፣ ኃጢአት የለባችሁም። ለምሳሌ የሆነ ነገር ቃል ለመግባት ኃጢአት የለውም። ገብታችሁ አለማድረግ ግን ኃጢአት አለ። በእምነታችሁ ውስጥም እንደዚህ አይነት ቃላቶች አለ ብዬ አስባለሁ። እምነት የሌለው ሰው አለ ብዬ አላስብም። አለማዘዝ ምን ችግር አለው? ማፈልጊ ከሆነ አትዘጂ ውዴዋ፣ አትዘጂ። ዲሊቨሪ አታንከልኪ። ልጅቷን አስታሰቃይ። ጎዶሎውን የቤት ክራይ ደረሰበት ይኖራል ወይ ደግሞ ጉሮሮውን በቃ የምበላውን ራሱ ያጣ ሰው እኮ ይኖራል። ውጭ ያለውን አንቺ እዛ መዳም ቤት እያለን እኮ ጭንቅ የለም። የቤት ክራይ የለብን፣ የምግብ የለብን፣ የምን የለብን ውዴ። ልብስ ማጠብ ገነት እኮ ነው ውዴ። መዳም ቤት ከውጭ ያለውን እንዳታይ። ልብስ ቀይሮ ሲሄዱ ደና መስሎሽ ነው ውዴ። ልብሳቸው ይሸፍናቸዋል። ኪሳቸው ባዶ ነው። የሚያምር ልብስ ነው ይዞ ለብሰው የሚሄዱት። እኔ እውነቱን ልንገርሽ ውዴ። አንቺ ግን ዩኒፎርምሽን ትለብሻለሽ። ዩኒፎርምሽ ውስጥ ገንዘብ አለ ውዴ። ምንም ቢሆን ምን የሰው እጅ አታይም። ውጭ ላይ ያለው ግን ልብሱ በጣም ነው የሚያምረው። ውስጡ ግን እሳት ነው። ኪሱ ባዶ ነው። ምንም የለውም ውዴ። ማርያምን ምንም የላቸውም። አንቺ መዳም ቤት ሆነሽ እቤት ሰርተሻል። እነሱ ግን ምንም የለ። ኢትዮጵያ ቢሄዱ የካርድ እንኳን የሚሰጣቸው የላቸውም በብዛት ማለት ነው። ማርያምን የምሬን ነው። ልብስ የሰው ልጅን ይሸፍናል። ልብስ ውስጥሽን ይሸፍነዋል። ሁሉም የራሱ ችግር አለው። አንቺ እንደምትቸገሪ ሁላ ሌላውም ችግር ነው። በተለይ ውጭ የሚሰሩ ሰዎች ብር የላቸው። እኔ ልንገር ብዬ ነው። እኔ ምን አገባኝ? እኔ የምሬን ነው። ደግ ስትሰሩ ደግ እግዚአብሔር ደህና ነገር ይሰጣችኋል። መልካም ሰው ስትሆኑ እግዚአብሔር መልካም ነው ለእናንተ። መጥፎ በሰው ልጆች ላይ ያሰባችሁ ግን እግዚአብሔር አይወዳችሁም ውዴ። በሰው ላይ ሸር ያሰባችሁ እግዚአብሔር ይወደደኝ ኖ ኔቨር። መልካም ነገሮችን ብቻ ነው እግዚአብሔር የሚደግፈው። መጥፎ ነገር እግዚአብሔር አይደግፍም ውዴ። በየትኛውም እምነት ውስጥ ሆኚ መጥፎ ነገር እግዚአብሔር አይደግፍም ውዴ። ኦኬ፣ ከተበዳይ ጎን ነው እንጂ በዳይ ጎን አይቆምም እግዚአብሔር። ምንም ሁኚ ምን ታንቀሽ ትሞቻታለሽ እንጂ ውዴ። ሲኦልና ገነትን የፈጠረው ለዚህ ነው። ኦኬ፣ ምንም ያክል ልጁ ብትሆኚም መጥፎ በሰው ላይ የሰራሽ አንቺን አይደግፍሽም። ኦኬ፣ ልንገርሽ ብዬ ነው። ኪሩ ደህና ነህ? መብቴ ነው። ማልመችሽ ከሆነ ውጭ። ማን ጠራሽ? ምን አገባኝ እኔ። ማልመቻችሁ ከሆነ you can go out. who called you ሀቢብቲ? ምን አገባኝ እኔ። ማልመችሽ ከሆነ ቤቴ አትምጪ፣ ቦልከሽ ውጭ። አንፎሎ አድርጊ። እኔ ፎሎ ችግር የለብኝም። ስራዬን ሽቴልሽ ጥንጂ እኔ 100 ፎሎወር ራሱ ቢኖረኝ በቂ ነው። አሁን እኔ የምለው ወደ ስራዬ ልገባ ነው። አሁን ከ10 ነው እንበል፣ ከ15 ደቂቃ ሲሆን ወደ ስራዬ ነው የምገባው። ከ15 ደቂቃ ሲሆን ንገሩኝ። 15 ደቂቃ ብላችሁ ነው የምትነግሩኝ። እሺ፣ ከዝር ግራም ወርቅ አዘጋጅቻለሁ። እሱም በኋላ አወራሽ። ገነት ቴንክ ዩ ውዴ። ወይዬ ማሜ ላይ ይዲበት ማን ነው ማሜ?
ማነው ማሜ? ነው እኔ እንኳን ችግር የለብኝም ውዴ። የኔ ሽፎኖች እኮ ምርጥ ናቸው። አየር ባየር ነው። ሚሚ ላይ ይይባት። ማናት ሚሚ ደግሞ? ይኮ የደህና ነሽ? ማናት ሚሚ? ተውዞ አስቀምጥልኝ ራስ ለብሳለሁ። እኔም ለባለቤቱ ይመለስ። ሚጣ ላይ ይጅባት የምትሉ የኔ ልጅ ላይ እኔ አሁን ገና ነው የኔ ልጅ ላይ እኔ ሊሄድባት የኔ ልጅ ላይ ሊሄድባት ነው። ይሄ ባልቶካጅ ነው ሞኖ ውዴ። ሌላ ቀን ሄድባታለሁ። እሷን ማተኝታለች። አሁን ስትነሳ ነው የሚሄድባት። አሁን ማሰማኝ ማተኝታለች። የኔ ሚጣ ላይ ሄድባታለሁ። ተኝታለች እኮ የኔ ድምጽ አላርም ሆኖ ተኝታለች ውዴ። እዚህ ነው ያለችው የኔ ቆንጆ። አሁን እጣመ በላው የራሴ ዶፍ ሮቶም ልምሰል ገና ከወለድኩ 3 ወሬ ነው። ኦኬ 3 ወሬ ነው ገና መች በልቼ ገና በላለሁ ውዴ። መች በልቼ አንቺ አላየሽውም። ስወልድ የጮኩትን ጩዋት አላየሽውም። ሆስፒታሉን በሙሉ እኮ ነው እንዲያጥለቀለኩትን ይሃዊ ፈራለሁ እንደኔ በኔ ጩዋት አስባችሁታል? ሆስፒታሉ በሙሉ ዶክተሮች በሙሉ እኮ ተደናብረው ማለት ነው። መቀሱ የት እንዳለው እንኳን ያጡ ሰዎች ናቸው። እኔ ሃዊ እኮ ማለት ነው እንኳን እናንተን ዶክተሮችን ማደነባበር ሰው ነኝ። እሺ ልንገራችሁ ብዬ ነው ኦ ብዬ እግዚኦ ማርነ ክርስቶስ። እኔ እግዚአብሔርን ስወልድ ማለት ነው ግን ማለት ነው ሳራ ነበረችና እንዳይተርቡኝ ብዬ ይተርባሉ እንዲህ አለች ብለው ማለት ነው። ከዛ እንዳይተርቡኝ ብዬ ዋጥ አድርጌ ይጃት ነበር። ዋጥ አድርጌ አልጮም ብዬ አቤት ህመሙ አቤት ህመሙ። ከዛን ዋጥ አድርጌ ይጃት በስተመጨረሻ ዶክተር አየችኝና ምንድን ያለሽ ኖ ዩ ቴክ ታይም አለች። ገና ሰዓት ትፈጃለሽ ወይ ማታ ብትወልጂ ነው አለች። ተስፋ አስቆረጠች። እንደዚህ ሁኚ ነው እስከ ማታ ድረስ የምቆየው አልኳት። አዎ እስከ ማታ ድረስ መታገስ አለብሽ አለች። እማምላክ አልኳት። በቃ ምን ነው ተውሽኝ እማምላክ አልኳት። እመቤቴ እንዲህ ምን ነው ተውሽኝ እማምላክ እንዲህ ሁኚ አሁን እስከ ማታ ልቆይ ነው። ድንግል ማርያም እናቴ እንደው አደራሽ። ከዛ ወይ ማለት ጀመርኩኝ እንዶ ሆስፒታላም ባንድ ግራ ቆምኳት። ሆስፒታላ ወይ ያልኩኝ። ከዛ እየጮኩ ከዛን ወገብ ላይ የሚወጋ አለ ማስታገሻ፣ ይሄ ኦፕሬሽን የምትደረጉበት። እኔ በምጥ ነው የወለድኩት። ከዛ እሱን ሊወጉኝ just 1 minute ባንድ ደቂቃ ዶክተሩ ሊወጋኝ ወገቤን ጠራርጎኝ ምን ብሎ ሊወጋኝ እኮ ነው። ወገብ ላይ የሚወሰደው በጣም ከባድ የሆነ ማለት ነው። ስለዚህ ቀጣይ ነው ማውራው ውዴ። ስሜቴን አታቋርጪ። ከልቤ ያወራው ነው። የምን ጥያቄ አጠይቁኝ። ቀጣይ አወራለሁ። ምትጠብቂ ኮነ ጠብቂ፣ ካልወልዘ ውጪ ላውራበት። አሁን እኔ ማለት ነው ስሜታዊ ሆኜ ያወራው ነው። አታዳምጪም ዝም ብለሽ ጭልፋ። ምን ጉድ ናት እቺ ደግሞ? ማፈልገው ውጪ ከቤት እኔ ወሬ ያወራው የሚያቋርጠኝ ሰው አልወድ። ያወራው ነው ዝም ብለሽ አዳምጪ። ለምንድን ነው ግን ዶክተሮቹ የሚቆጡት? ሁሌ በጣም ነው የሚቆጡት። እኔ ደግሞ የሚቆጣ ሰው አልወድም። ይቆጣል ዝም ብሎ እንደዚህ ቁጭ በይ አለኝ። እንደዚህ እንዴት ቁጭ ላለው ያመመኝ። ልጅቷ እዚህ ነው ያለችው። እንደዚህ ቁጭ በይ ወገብሽን ልወጋሽ ነው አለ። ከዛ እኔ ደግሞ ራስቼው እኔ የመርሳት ችግር አለብኝ። ዞር ብዬ ዶክተር ህመሙ ይተወኛል እለዋለሁ። ከዛ ያለ ያለ ማለት ነው እግዚአብሔር ይምር። ከዛ እንደዚህ በይ ነርሶቹን ላይ ጮባቸዋል። እግዚኦ እንዴ ነርስና